በባናና አይላንድ በሚገኘው በዚያ ውብ መኖሪያ ቤቱ ፀሐይ ገና ብቅ ስትል አቶ ኢቤኔዘር በረንዳው ላይ ቆሞ ሻዩን እየጠጣ ከተማውን አሻግሮ ይመለከታል። ኢቤኔዘር የ55 ዓመት ጎልማሳ ሲሆን በለፋበት የሪል ስቴት ንግድ ትልቅ ስኬት ላይ ደርሷል። የሚወደድለት ትህትናውም አብሮት የኖረ ነው። ይሁን እንጂ ፌሊሻ የተባለችው ሚስቱን ካገባ ወዲህ ሰላም እየራቀው መጣ። ሚስቱ በማለዳው የሚያምረውን ውድ ልብሷን ለብሳ ስትወጣ በፍቅር ሰላምታ ሰጣት። እንደምን አደርሽ አላት። እሷ ግን አይኑን እንኳን ሳታየው ደህና በማለት መለሰችለት። አብረው ቁርስ እንዲበሉ ሲጠይቃት ግን ፊቷን አኮሳተረች። እኔ አሁን አልበላም፣ በኋላ ደግሞ ስፓ ሄዳለሁ አለችው። በትዝታ ወደ ኋላ ተመልሶ ፌሊሻ ትዝ ይልሻል? ድሮ ስንጋባ አብረን ምግብ እናበስል ነበር፣ ያ ጊዜ እንዴት ደስ ይል ነበር አላት። እሷ ግን በንቀት እየሳቀች ያኮ ምንም በማላውቅበት ጊዜ ነበር፣ አሁን ግን እኔ ሚስት ነኝ እንጂ አገልጋይ አይደለሁም ስትል መለሰችለት። ኢቤኔዘርም ትህትና የሴት ልጅ ውበቷ ነው ሲላት፣ እሷ ግን ውበት ከፈለክ አገልጋይ ቅጠር ብላው ትታው ሄደች። ከሁለት ሳምንት በኋላ አምራ የተባለች የ22 ዓመት ወጣት የቤቱ ሰራተኛ ሆና መጣች። አምራ ኤጉኑ ከሚባል መንደር የመጣች በድህነት ውስጥ የምትኖርና እናቷ በችግር ምክንያት ወደ ሌላ ከተማ የተሰደደችባት ምስኪን ነበረች። በቤቱ ውስጥ ስራዋን ስትጀምር እንደ ብርሃን ነበረች። ቤቱን ፈካ ታደርገዋለች፣ ምግቡን በፍጥነት ታዘጋጃለች። ኢቤኔዘር በአምራ ትጋትና ትህትና ተገረመ። ፌሊሺያ ግን ታንቋሽሻት ነበር። ምግቡ ጨው በዝቶበታል እያለች ትደፋባታለች፣ ስራዋንም ታቃልላለች። አንድ ቀን አመሻሽ ላይ ኢቤኔዘር ከስራ ዘግይቶ ሲመጣ ያየው ነገር ልቡን ሰበረው። በአትክልት ስፍራ ውስጥ ለውሻ መያዣ ተብሎ በተሰራው የብረት ቤት ውስጥ አምራ ተቆልፎባት ተቀምጣለች። ጉልበቶቿን አቅፋ እየተንቀጠቀጠች ነበር። በድንጋጤ ወደ እሷ ሮጠ። ምንድነው? ማነው እዚህ ውስጥ ያስገባሽ ብሎ ጠየቃት። በዚያው ቅጽበት ፌሊሺያ በከፍተኛ ኩራት እየተራመደች መጣች። ኦ ዛሬ በጊዜ መጣህ አለችው። ለምንድነው የውሻ ቤት ውስጥ የታሰረችው ሲል በቁጣ ጠየቃት። እሷ ግን ወገቧን ይዛ ምግቤን 5 ደቂቃ ዘገየችብኝ፣ ስለዚህ ሰዓት መጠበቅን እንድትማር እዚሁ ትቆይ አለችው። እሱ ግን አላመናትም። 5 ደቂቃ ስለዘገየች ነው የውሻ ቤት ውስጥ የቆለፍሽባት? ፌሊሺያ በንቀት እየሳቀች ሰብአዊነት በጎደለው መልኩ ምላሽ ሰጠችው። የኢቤኔዘር ትዕግስትም እዚህ ጋር ተሟጠጠ። መለሰችና ዛሬ 5 ደቂቃ፣ ነገ 10 ደቂቃ፣ በሚቀጥለው ሳምንት ደግሞ 1 ሰዓት ታዘገያለች። ስለዚህ እንደዚህ አይነት ሰዎች ትምህርት የሚገባቸው በዚህ መንገድ ብቻ ነው አለችው። ኢቤኔዘር በቁጣ ተሞልቶ ወደ እሷ ተጠጋ። ይህ ማስተማር አይደለም፣ የሰውን ልጅ ማዋረድ ነው እንጂ አንቺ እንዴት የሰውን ልጅ ለእንስሳ በተሰራ ጎጆ ውስጥ ትቆልፊበታለሽ? የምታደርጊውን ግን ታውቂዋለሽ አላት በንቀት አይን እያየችው። እሷ እኮ ተራ ገረድ ናት፣ ሰራተኛ ቀጥተ እንደማታውቅ አታስመስል ስትል መለሰችለት። በቁጣ እጆቹን ጨብጦ መቅጣት አንድ ነገር ነው፣ ሰውን ከሰውነት ተራ ማስወጣት ግን ሌላ ነው አላት። ፌሊሺያ በሹፈት ለሷ እያዘንክላት ነው፣ ለሰራተኛ እንዲመቆርቆር ሊያሳስበኝ ይገባል አለችው። ምንም ሳይናገር የፌሊሺያን ቦርሳ ነጥቆ ቁልፉን አወጣ። የውሻውን ቤት ከፈተና አምራን ነይ ውጪ አላት። እሷም እየተንቀጠቀጠች ወጣች። በእጆቿ ላይ የብረቱ ምልክት ነበር። ወደ ውስጥ ግቢ፣ ውሃም ጠጪ፣ ምግብም ብይ አላት። ኢቤኔዘር ወደ ፌሊሺያ ዞሮ ልታልፊው የማይገባው መስመር አልፈሻል፣ በቤቴ ውስጥ ጨካኝነት እንዲነግስ አልፈልግም አላት። እሷ ግን አሁንም ስህተቷ አልታያትም ነበር። በጣም ድራማ ታበዛለ፣ ሁሌም ልፍስፍስ ነህ አለችው። እሱም መለሰና ይህ ልፍስፍስነት አይደለም ሰብአዊነት እንጂ አንቺ ከረጅም ጊዜ በፊት ያጣሽው ነገር ማለት ነው አላት። በማግስቱ ጠዋት ኢቤኔዘር ጠበቃውን አስጠራ። ፌሊሺያም ቁርስ እየበላች ነበር። ምን አዲስ ንብረት ልንገዛ ነው ስትል ጠየቀችው። እሱ ግን አዲስ ንብረት ሳይሆን የነጻነት ወረቀት ነው አላት። የፍቺ ወረቀቱን በጠረጴዛው ላይ ያስቀመጠ። እሷም ደነገጠች። በአንዲት ገረድ ምክንያት ልትፈታኝ ነው ስትል ጮኸች። በእሷ ምክንያት ሳይሆን በአንቺ ማንነት ምክንያት ነው የምፈታሽ። አንቺ ርህራሄ የሌለሽ ሰውን የምትንቂና የሰውን ልጅ በውሻ ቤት ውስጥ የምትቆልፊበት ፍጥረት ነሽ አላት። ከዚያም ኦይ ሚዲያ ላይ አዋርዳሃለሁ ብላ ብትዝትበትም ኢቤኔዘር ግን የኔ ሰላም ከሰዎች ወሬ ይበልጥብኛል በማለት አባረራት። እሷም ንብረቶቿን ይዛ ከቤቱ ወጣች። 6 ወራት አለፉ። ቤቱ ውስጥ ውሃት ጠፋ። በምትኩ ሰላም ሰፈነ። አምራ ቤቱን በደስታና በፍቅር ሞላቸው። ኢቤኔዘርም የአምራን የውስጥ ውበት ከቀን ወደ ቀን እያስተዋለ መጣ። አንድ ምሽት ላይ በአትክልት ስፍራ ውስጥ አስጠራት። አምራ አንቺ
ለዚህ ቤት ሰላምን አምጥተሻል፣ ልቤንም አክመሸዋል። ፍቅር ሁሌም በጌጥና በገንዘብ አይመጣም፣ አንዳንዴ በትህትናና በደግነት ውስጥ ይገኛል አላት። ከዚያም የጋብቻ ጥያቄ ያቀረበላት። እሷም በደስታ እያለቀሰች እሺ ያለችው። ሰርጋቸው እጅግ የሚያምር ነበር። ኢቤኔዘር ለአምራ የገባውን ቃል ጠበቀ። የታመመች እናቷን ወደ ውጭ አገር ልኮ ቅርስ አከማቸው። እናቷም በእግራቸው ቆመው ሲመለሱ እያመሰገኑት በደስታ አለቀሱ። ቤቱ አሁን እውነተኛ ቤት ሆነ። ኢቤኔዘርና አምራ በየምሽቱ አትክልት ስፍራ ውስጥ ተቀምጠው ስለ ህልማቸው ያወራሉ።